ስለምንታረድ ነው። የመንግስት አካል በመጣ ቁጥር መደበኛ ኃይል አለ እመድብላችኋለሁ ይለናል። ዝም እጭ ነገም እንደዛው ከነገ ወዲያም እንዲሁም። የመጣው ኃይል ጥይት የለውም። እኛን በምላሱ ነው የሚዋሸን። ሸኞች መጥተው እዚህ በደረሱ ጊዜ በስልክ ይገናኛሉ መሰለኝ። እነሱ ገና ካራ መድኃኔዓለም ሳይደርስ እነሱ ወደ ጠላት ተመልሰዋል። ይህ ራሱ አንድ ችግር ነው። ተቸግረናል፣ ግራ ገብቶናል። እኛ ችግራችን አሁን ሸኔ አይደለም። ሸኔ ከዚህ የበለጠ አቅም የለውም፣ ብዛትም የለውም። እኛ የቸገረን ከላይ ነው ነገሩ የጠፋው። የአሳ ግማቱ ከጭንቅላቱ እንዲሉ እኛም ችግር ላይ ያለው ከላይ ነው፣ ከመንግስታዊ መዋቅርና ከስርዓቱ ማለታችሁ ነው። እንዲያም እሺ ይሁን፣ እስቲ ወደዛ ተመልከቱ። ይህ ሁሉ ሰው ቤት አለው፣ ሀገር አለው፣ ቦታ አለው። ተፈናቅሎ እዚህ ተቀምጠው በቢላዋ ስለሚታረዱ ይህን የሚሉት ኦሮሞዎች ናቸው። ነገር ግን ኦሮሞነታቸው የማያድናቸው ኦርቶዶክስ ስለሆኑ ኦሮሞ ሆነው ዋቄ ፈታ ቢሆኑ፣ ጴንጤ ቢሆኑ ወይም ደግሞ እስላም ቢሆኑ ሲስተሙ ከመታረድ፣ ከመፈናቀል፣ ከመጨፍጨፍ ይታደጋቸው ነበር። ነገር ግን ሲስተሙ የሚያደህየው፣ የሚያፈናቅለው፣ የሚሰብረው፣ የሚያሳርደው ከነገድ አማራው ከሃይማኖት ኦርቶዶክስ የሆነውን በሙሉ አይምሩም። ሰው ማረድ የሚለው የውሃብያ ሰላም ጠባይ ነው። በሊቢያ፣ በሱሪያ፣ በኢራቅ እና በኢራን ሰው እንደ ከብት አጋድሞ ሲያርዱ ያየ ነው የውሃብያ እስላሞች ነው። በጥይት በጦር እንዲሁም በዱላ በድንጋይ ሰው ተደብድቦ ይገደላል። ሰው እንደ በግ አጋድሞ አላሁ አክበር እያለ የሚያርድ የውሃብያ እስላም በቀር ማንም የለም። በተለይ ባለፉት 8 ዓመታት ሰውን ማረድ እንደ ባህል እንዲቆጠር ያደረገው የውሃብያው አብይ አህመድ ሀገረ መንግስቱን ከተቆጣጠረ በኋላ ነው። ለመጀመሪያ ጊዜ እሱ ይመራ በነበረው በበሻሻ በመለስ ዜናዊ ይሁንታ መልካም ፈቃድ የአቡነ ገብረ መንፈስ ቅዱስ ምዕመናንን አሳርዶ በእድገት ወደ ፌዴራል ከመጣ በኋላ ያን የበሻሻ ማረድ ማሳረድ የጀመረው ተግባሩን የሀገር መሪም ሆኖ በሚዲያ ፊት ከአንድ ሀገር መሪ የማይጠበቅ መልኩ እኔን መፈንቅለ መንግስት የምትፈጽሙብኝ ከሆነ በመቶ ሺዎች የሚቆጠሩ ይታረድ ይሆናል እንጂ በመንግስቴ መገልበጥ አይታሰብም በማለት የውስጡን ማረድ በአደባባይ ወጥቶ በብሔራዊ ቴሌቪዥን የተናገረ ሰው ነው። ይሄ የኦሮሞ ሀዲያ እስላም መንግስት ሀይባያቱ ይህ ሽንታን በዋጋ ፈሪቅ ዘናም አሸባሪ መንግስታዊ ስልጣኑ እንደ ጌም የተጫወተበት፣ ህግና መንግስት ፈሪ አክባሪ የሀገር ህዝብ ቁማር የተጫወተበት አጋድሞ ያርደዋል። ህዝቡ መንግስት ማለት የእግዚአብሔር ታናሽ ወንድም ነው ብሎ ነው የሚያምነው። ከቀበሌ ሊቀመንበር ከሚሊሻ ጀምሮ እስከ ጠቅላይ ሚኒስትሩ ድረስ ማን አክባሪ ህዝብ ነው። አሁንም ህዝቡ እየተጎዳ ያለው በዚህ ባመነው በዱርዬ በወጠጥ ያረመኔ መንግስት ተብዬ ስብስብ ነው። የጨነቀ ነገር እኮ ነው ህዝቡን የገጠመው። ከጫካ ያለው እንደ ጠላት አክት ያደርጋል። ይህን ጠላት ነው እያለ አገዛዙ በሚዲያ ስለሚናገር ህዝቡ ያው ጠላት ተብዬው እዛው ጋር ነው ያለው። የጠማው ብሎ ለመንግስት ተብዬ ሲነግሩት አይሰማችሁም። እሺ አንተ ካልቻልካቸው ለእኛ ጥይት ብቻ ስጠን፣ ድምጥማጡን እናጥፋው ሲሉት ይናደዳል፣ ይበሳጫል። ህዝቡ ባለው ትጥቆትኮ ሸኔ ተብዬውን ሲረፈረፈው የሚመስለው የወረዳና የዞን አስተዳዳሪው የውሃብያ እስላም ነው። ምን ያድርግ ህዝቡ? ከምር ከመድኃኔዓለም ምን ያድርግ ህዝቡ? እንደዚህ አይነት ዱርዬ አደገኛ ቦዘን ያረመኔ መንግስት በዘመኑ ገጥሟት አያውቅም። ጣሊያንን ገጥሞ ያሸነፈ ህዝብ፣ ሶማሌን ገጥሞ ያሸነፈ ህዝብ፣ ሻዕቢያን ገጥሞ ያሸነፈ ህዝብ አሁን የበሻሻው አራዳ የኦሮሞ ዋሃብያ እስላሙ አብይ አህመድ መሰሪ አገዛዝ እንዴት ያሸንፈው? በቀለም ቅብ ከተሜውን አደንዝዞታል። እንዲው የጌታ ሰው መስሎ አይሁልሎታል። ኦሮሞውን እያረደው መንግስት ጠብቀኝ ብሎ ተስፋ ሞልቶ አደንዝዞታል። በጭካኔው ሁሉም ከመታረድ ብሎ በፍርሃት ቁፈን ተጠቅልሎ በየቤት ይቆዝማል። መከላከያው ንፍጥ ጭንቅላት ሆኖ ምሁራን ጠን ጠንሮባቸው ተውሸልሽለዋል። ምን ተሻለን? እንደ አርሲዎች የሚያሳዝነኝ ፍጥረት ያለ አይመስለኝም። እግዚአብሔር ይድረስላቸው። እኔማ በንዴት እየተንቀጠቀጥ ከንፈሬን አይቼው ጨረስኩት።
ጥርሴን እያፏጨሁ በቅርቡ ሳላራግፈው አልቀርም። ወይ ወንድ ማጣት! ኡፍ! የኢትዮጵያ በአርሲ ክፍለ ሀገር በኦሮሞ የሀብያ ብስቶች የሚፈጸም ይህን የመሰለ ግፍ፣ ይህን የመሰለ የሚዘገንን ጭካኔ የተሞላበት አረመኔያዊ የሆነ የዘር ጭፍጨፋ ያየው በእኔ በኩል ምንም ማድረግ አለመቻሌ ያንገበግበኛል። እንዴት ሰው ይህን እያየ ይህን አረመኔ ቡችር ከበሻሻ ጀምሮ አማራና ኦርቶዶክስን በማስጨፍጨፍ እርሱን የሚነቀለም አረመኔ የሆነ ጎልጉቶ የሚለው ሀይ የሚለው ሰው ይጠፋል። ፓርላማ ይሁን እሺ ጸረ አማራ ጸረ ኦርቶዶክስ ጥርቅም ነው። ሲመጡም ሲሾሙም መስፈርታቸው ለኦርቶዶክስ ሃይማኖትና ለአማራ ባላቸው ጥላቻ ልክ ተገምግመው መስፈርት የሚያሟሉ ናቸው ፓርላማ የሚገቡት በስልጣንም የሚሾሙት። እኔ የሚገርመኝ ድንቅን የሚኝ አብዛኛው በጥቅም የተያዘ እንኳን ቢሆን ከመከላከያ ስራ ውስጥ ነው። እንዴት አንድ አምሮ ህሊና ያለው ሰው ይጠፋል? አይሆንም። ንጹሐን ዜጎች በዚህ መልክ መጨፍጨፍ የለባቸውም ብሎ እንዴት ማቆም ያቅተዋል? ከምር አልገባኝም። የኦሮሞ ወሃቢያ እስላም የኦሮሞ ኦርቶዶክስን እንዲህ አጋድሞ እንዲያርደው እንዴት ነው ኦሮሞ የጴንጤና የኦሮሞ ውቅሽታዎች ስምም ሆነው ፍቃድ ይሁንታቸውን የሰጡት? ከምር ማርያም አልገባኝም። ኡፍ! ምን ማድረግ ያለመቻል የመሰለ ስብራት የለም። አጀንዳዬን አልቀየረም። በምድር ላይ እኔ ብቻዬን ብቀር እንኳ አጀንዳዬን አልቀየረም። አርሲ ወንድ ስታገኝ ንጹሐን ደም የሚበቀልላት እስክታገኝ ድረስ አጀንዳዬን አይቀይርም። በአርሲ ኦርቶዶክሳውያን ህይወት ባልና ሚስት አረጋውያን ናቸው። የኦሮሞ ወሃቢያ እስላሞች ከመንግስት በተሰጣቸው አቅጣጫ መሰረት በነገድ አማራ ነው ያሉትን እና በሃይማኖት ኦርቶዶክሳዊ የሆነውን እያጸዱ በአርሲ የተሰማሩ ጊዜ አቅም ያላቸው ከጭፍጨፋው ሲሸሹ፣ አቅመ ደካሞቹ አቶ ነጋሹና ወይዘሮ አየለሽ ለታ ግን በቤታቸው ይቀራሉ። ዘራፊዎቹ ነፍሰ ገዳዮቹ መንግስታዊ ድጋፍ ያላቸው የኦሮሞ ወሃቢያ እስላሞች ደርሰውም ትዕዛዙ ጎረቤትንማ እንዳትምረው ነው እና በትዕዛዙ መሰረት ሁለት አረጋውያን ኦርቶዶክሳውያን አረመኔያዊ በሆነ አሰቃቂ ዘግናኝ በሆነ በምታዩት መልኩ ገደሏቸው። የአባወራውን አረጋዊ የአቶ ነጋሽን አስክሬን ቆይቼ ያሳያችኋለሁ። የወይዘሮ አየሉ ለታ ግን ቪዲዮ እንደምታዩት ነው። በነገራችን ላይ ወይዘሮ አየለሽ ለታ ኦሮሞ ቢሆኑም ኦሮሞ ሆነው እስላም ባለመሆናቸው በደላቸው ወንጀላቸው ከፍ ያለ ነው። በወሃቢያኑ ዘንድ እንዲያ ሆኖ በመገኘቱ ነው በአህመድ አሊ አገዛዝ ድጋፍ የሚደረግለት። በኦሮሚያ እስላሚክ ስቴት ታጣቂዎችን ቁጣ በመቀስቀሱ ወይዘሮ አየለሽ ለታን ቤታቸው ውስጥ አስገብተው በህይወት እያሉ ከነነፍሳቸው እሳት ለቀው አቃጥለው ገደሏቸው። ወይዘሮ አየሉ ለታም እየጮሁ እያለቀሱ የሚታደጋቸው ሰው አይደለም ኦሮሞ እንኳ መጥፋቱ እንደምታዩት ተለብልበው ተቃጥለው ሞቱ። እናታችሁን የምትወዱ ምን ይሰማችሁ ይሆን? አማራ መቼ ምድራዊ ታዳጊ የለውም እና ምሽቦ ያን ጥል አድርጋ ትውልድ ቀርጻ ስላሳደገች ላታዝኑ ትችላላችሁ። ኦሮሞች ግን ምን ይሰማችሁ? አረጋዊነት ያገዳደል ጥሩ ባይኖረውም ከነ ህይወታቸው ቤት ሰግተው እንዲህ እንዳረሱ ሲጠብሷችሁ ምን ይሰማችሁ? አብደን አጀንዳዬን አልቀየርም። አበቃው። ዘመድኩን በቀለ።